ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው በቻይና ናንጂንግ ከተማ የተካሄደውን 20ኛው የዓለም አትሌቲክስ የቤት ውስጥ አትሌቲክስ ሻምፒዮናን ይሆናል። በዚህ ውድድር ላይ ኢትዮጵያን ጨምሮ ከ127 ሀገራት የተወጣጡ ከ570 በላይ አትሌቶች ተሳትፏል። ኢትዮጵያ በጣም አመርቂ የሚባል ውጤት አስመዝግባለች። ከዓለም ሶስተኛ ደረጃን ይዛ አጠናቃለች። አሜሪካና ኖርዌይን ተከትላ ማለት ነው። ኢትዮጵያ በዚህ ውድድር ላይ በሁለቱም ጾታዎች 12 አትሌቶች 8 ሴትና 4 ወንድ አትሌት በድምሩ 12 አትሌቶች አሳትፋለች። አትሌት ሳሙኤል ተፈራ በህመም ምክንያት ከቡድኑ መቀነሱን በኢዜአ ስፖርት ፕሮግራም ላይ ገልጸንላችሁ ነበር። እንግዲህ 12 አትሌቲክስ ተወዳዳሪዎችና ተጨማሪ ልኡካን ቡድን ይዞ እንግዲህ ቡድን ወደ ናንጂንግ ማምራቱ ይታወቃል። በዚህም እንግዲህ አመርቂ የሚባል ደስ የሚያሰኝ ድል አስመዝግቧል ማለት ነው። እንግዲህ 2 ወርቅና 3 ብር በድምሩ 5 ሜዳሊያ በማምጣት ከዓለም ሶስተኛ ደረጃን ይዞ አጠናቋል። የኢትዮጵያ አትሌቲክስ ልኡካን ቡድን የመጀመሪያውን ወርቅ ያገኘችው ቅዳሜ በተደረገው የ3000 ሜትር የፍጻሜ ውድድር አትሌት ፍሬህይወት ኃይሉ ናት። ፍሬህይወት ኃይሉ እንግዲህ አንደኛው መውጣት በድል አጠናቃለች ውድድሩን። በዚህ ውድድር ላይ ሌላኛው ኢትዮጵያ አትሌት ብርቅ አየሎም 5ኛ ደረጃን ይዛ አጠናቃለች። በዚሁ ላይ በተደረገው ሌላኛው 3000 ሜትር ወንዶች የፍጻሜ ውድድር አትሌት በሪው አረጋዊ 2ኛ ደረጃን ይዟል። እስከ መጨረሻው ድረስ አንገት ለአንገት ከኖርዌይ አትሌት ጃኮብ ኢንብሪንግስተን ጋር ተወዳድሮ እንግዲህ ውጤት ለማምጣት ቢጥርም ያው ወርቅ ሜዳሊያ ባይሳካለትም የብር ሜዳሊያውን ማግኘት ችሏል ማለት ነው። በሪው አረጋዊ ጃኮብ ኢንብሪንግስተን በአሁኑ ሰዓት በጣም ድንቅ ብቃት ላይ የሚገኝ የመካከለኛ ርቀት አትሌት ነው ማለት ይቻላል። እንግዲህ በሪው አረጋዊ የሚቻለውን አድርጓል፣ ለሀገሩ የሚቻለውን አድርጓል። እንግዲህ ብር ሜዳሊያ መጥፎ የሚባል አይደለም። ያው ብር ሜዳሊያ ለኢትዮጵያ አስገኝቷል ማለት ነው። ትላንትና የተለያዩ ውጤቶች እንደዚሁ ተመዝግበዋል በተደረጉ ውድድሮች። በ1500 ሜትር የሴቶች ፍጻሜ ውድድር አትሌት ጉዳፍ ጸጋይ አሸናፊ ሆናለች። ድርቤ ወልተጂ 2ኛ መውጣት 1ኛና 2ኛ ወጥቷል። ለኢትዮጵያ ብርና የወርቅ ሜዳሊያ አስገኝቷል ማለት ነው። ትልቅ የሚባል ድል ነው። በዚሁ ላይ በተደረገው የ800 ሜትር የሴቶች ፍጻሜ ውድድር አትሌት ንግስት ጌታቸው 2ኛ መውጣት የብር ሜዳሊያ አግኝታለች። በውድድሩ ላይ ሲጠበቅ የነበረው አትሌት ጽጌ ድጉማ 6ኛ ወጥታለች። ያልተጠበቀ ውጤት ነው። እንግዲህ በስፖርት ማሸነፍም መሸነፍም ያለ ነገር ነው። እንግዲህ አትሌት ንግስት ጌታቸው ሳትጠበቅ የብር ሜዳሊያ አግኝታለች። እንግዲህ አትሌት ጽጌ ድጉማ 6ኛ ደረጃን ይዛ አጠናቃለች ማለት ነው። በጣም ደስ የሚያሰኝ ውጤት ተመዝግቧል ማለት ነው። እንግዲህ በአትሌቲክሱ ውድድር ማለት ነው እንግዲህ አሜሪካ ናት አጠቃላይ የውድድሩ ሻምፒዮን በመሆን በአንደኝነት ደረጃ ያጠናቀቀችው 6 የወርቅና 4 የብር 6 የናስ በድምሩ 16 ሜዳሊያዎችን በማግኘት አንደኛ ደረጃ ይዛ አጠናቃለች። ኖርዌይ 3 ወርቅና 1 ናስ በማግኘት 4 ሜዳሊያ ያገኘችው። ኢትዮጵያ 5 ሜዳሊያ ያገኘችው ይሁንና ኖርዌይ 3 ወርቅ በማግኘቷን ኢትዮጵያን በልጣ 2ኛ ደረጃ ላይ ተቀመጠች። እንግዲህ ኢትዮጵያ ከዓለም 3ኛ ከአፍሪካ 1ኛ ደረጃን ይዛ በመያዝ አጠናቃለች። የባህልና ስፖርት ሚኒስትር ዴኤታ መኪዩ መሐመድ ቡድኑ በቦሌ ዓለም አቀፍ አየር ማረፊያ ሽኝት ሲደረግለት በድል እንደምትመለሱ የኢትዮጵያን ባንዲራ ከፍ እንደምታደርጉ አምናለሁ፣ እኛም ስትመለሱ የጀግና አቀባበል እናደርጋለን ብለው ነበር። ያሉት ነገር እንግዲህ ተሳክቷል። የኢትዮጵያ ባንዲራ ከፍ ብሎ ደምቆ ታይቷል። ድንቅ ውጤት ተመዝግቧል ማለት እንችላለን። የባህልና ስፖርት ሚኒስትር ሸዊት ሻንካ ከድሉ በኋላ ከውጤቱ በኋላ እንግዲህ ለአትሌቲክስ ቡድኑ እንኳን ደስ አላችሁ መልእክት አስተላልፏል። ለኢትዮጵያን እንኳን ደስ አላችሁ፣ ባንዲራችን በዓለም አደባባይ ተውለብልቧል፣ ስማችን በደማቅ ሁኔታ ተነስቷል ሲሉ አንስቷል። ለብሔራዊ ቡድኑም ወይም ደግሞ ለአትሌቲክስ ቡድኑ ደማቅ የጀግና አቀባበል ወደ ኢትዮጵያ ሲመለስ እንደሚደረግለትም ገልጸዋል። ኢዜአ ስፖርት ከባህልና ስፖርት ሚኒስቴር ባገኘው መረጃ መሰረት ለቡድኑ የእውቅናና የሽልማት መርሃ ግብር በያዝነው ሳምንት እንደሚደረግ ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽንም እንደዚሁ የእውቅናና የሽልማት መርሃ ግብር እንደሚያካሄድ ነው ያገኘነው መረጃ የሚያመለክተው። እንግዲህ አዲሱ በስለሺ ስህን የሚመራው ኢትዮጵያ አትሌቲክስ ፌዴሬሽን ማኔጅመንት ወይም ደግሞ አስተዳደር ከመጣ በኋላ የተገኘ ትልቁ ውጤት ነው ማለት ይቻላል ማለት ነው። እንግዲህ ለኢትዮጵያን በጣም ደስ የሚያሰኝ ውጤት ነበር። ሳምንቱን በደስታ በሐሴት
እንዲያሳልፉ ያደረገ ልብ የሚያሙቅ ውጤቶች ናቸው በናንጂንግ በተደረገው ዓለም አትሌቲክስ የቤት ውስጥ ሻምፒዮና እየተገኘው ማለት ነው። እንግዲህ አቀባበሉንም በቦሌ ዓለም አቀፍ አየር ማረፊያ አቀባበል ይኖራል በወጣው መርሃ ግብር መሰረት። እሱን የተመለከቱም የእውቅና ሽልማት መርሃ ግብሮች ምን ነበሩ የሚለውን ነገር በስፋት በቀጣይ ፕሮግራሞቻችን ላይ ምንመለስበት ይሆናል። ቀጣይ የምንመለከተው የኢትዮጵያ ብሔራዊ ቡድን ይሆናል። የኢትዮጵያ ብሔራዊ ቡድን እንግዲህ በካናዳ አሜሪካና ሜክሲኮ ጣምራ አዘጋጅነት በሚካሄዳ 3ኛው የፊፋ የዓለም ዋንጫ እንግዲህ የማጣሪያ ጨዋታውን ያደረገ ይገኛል። በዚህ ውድድር ላይ በታሪኩ በውድድሩ ታሪክ ለመጀመሪያ ጊዜ 48 ሀገራት ይሳተፋሉ። አፍሪካ 9 ሀገራትን ታሳትፋለች። ከዚህ በፊት ከነበረው 5 ከፍ ያለ ነው። ይሄ በውድድሩም ክብረ ወሰኑ አፍሪካ የምታገኘው በዓለም ዋንጫ የተሳትፎ ኮታ ማለት ነው። እንግዲህ አንድ ቀሪ ሀገር ደግሞ ከሌሎች ሀገራት እግር ኳስ ኮንፌዴሬሽኖች ካሉ ሀገራት ጋር በጥሎ ማለት በፕሌኦፍ ተጫውቶ ካሸነፈ እንግዲህ 10ኛ አህጉሪቷን ወክሎ የሚሳተፍ ቡድን ይሆናል። ይህንን ቦታ ለመያዝ እንግዲህ 54 የአፍሪካ ሀገራት የማጣሪያ ጨዋታቸውን በማድረግ ላይ ይገኛሉ። የኢትዮጵያ ብሔራዊ ቡድንም በምድብ አንድ ተደልድሎ ጨዋታውን ያደረገ ይገኛል። እንግዲህ የምድብ 5ኛ ጨዋታውን ባለፈው አርብ ዕለት ማድረጉ ይታወሳል። ከግብጽ ጋር በሞሮኮ ካዛብላንካ በሚገኘው አርቢ ዛውሊ ስቴዲየም ማለት ነው። በዚህ 2-0 ተሸንፏል። መሐመድ ሳላና ዚዞ ናቸው ለግብጽ ቡድን ግቦቹን ያስቆጠሩት ማለት ነው። እንግዲህ በዚህ ጨዋታ ላይ ኢትዮጵያ ብሔራዊ ቡድን ጥሩ እንቅስቃሴ ማድረግ ችሏል። በተለይ በግል የተሰሩ ስህተቶች ናቸው ግቦቹ እንዲቆጠሩ ምክንያት የሆኑት ማለት ይቻላል። ተጭኖ በመጫወት በተለይ ሃይ ፕሬስ የሚባለውን ነገር በጣም ተመልክተናል። የኢትዮጵያ ብሔራዊ ቡድን ላይ እንግዲህ በግል ኢንዲቪዥዋል ኤረሮች ናቸው ዋጋ ያስከፈሉት ማለት እንችላለን። ብሔራዊ ቡድኑ በጣም ጠንካራ መልካም የሚባል እንቅስቃሴ አድርጓል። ግቡ የተቆጠረው በመጀመሪያ አጋማሽ ነው። በሁለተኛው አጋማሽ ጠንካራ እንቅስቃሴ አድርጓል። የፊት መስመሩ ላይ የግብ ማግባት ክፍተት ነበረ። እንግዲህ ፍሰት ያለው ጨዋታውን ከመጫወት አንጻር እሱም ላይ የነበሩ ክፍተቶች ነበሩ። እንግዲህ በግል የተሰሩ ስህተቶች ብሔራዊ ቡድኑ ዋጋ ቢያስከፍሉትም በጣም ተስፋ ሰጪ መልካም የሚባል እንቅስቃሴ አድርጓል። ዛሬም 6ኛ የምድብ ጨዋታውን ከጅቡቲ ብሔራዊ ቡድን ጋር በሞሮኮ ኤልጄዲዳ ከተማ በሚገኘው ኤልአብዲ ስቴዲየም እኩለ ሌሊት 6 ሰዓት ላይ የሚያደርግ ይሆናል ማለት። የጅቡቲ ብሔራዊ ቡድን አርብ ዕለት በነበረው 5ኛ የምድብ ጨዋታው በቡርኪና ፋሶ ብሔራዊ ቡድን የ4-1 ሰፊ የግብ ልዩነት ሽንፈት አስተናግዶ ነው የመጣው። በምድቡም 1 ነጥብ ይዞ የመጨረሻውን 6ኛ ደረጃ ይዟል። የኢትዮጵያ ብሔራዊ ቡድን በ3 ነጥብ የ5ኛ ደረጃን ይዞ ምድብ ውስጥ ይገኛል ማለት ነው። ግብጽ ናት ይህንን ምድብ የምትመራው በ13 ነጥብ፣ ቡርኪና ፋሶ በ8 ነጥብ ትከተላለች ማለት ነው። ጊኒ ቢሳው፣ ሴራሊዮን እዚሁ ምድብ ውስጥ የሚገኙ ሌሎች ሀገራት ናቸው። ሁለቱም ጅቡቲም የኢትዮጵያም ብሔራዊ ቡድን በዓለም ዋንጫ ማጣሪያ የመጀመሪያ ዕድላቸውን ለማስመዝገብ ነው የሚጫወቱት ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በግብጽ ጨዋታ ሊያሳያቸው መልካም እንቅስቃሴዎች በማጠናከር በተለይም ደግሞ ግብ እድሎችን የመፍጠርና የማስቆጠር አቅሙን በማሳደግ እንግዲህ በዛሬው ጨዋታ ላይ የተሻለ ነገር ይዞ ይቀርባል ተብሎ ይጠበቃል። እንግዲህ የግብጽ ጨዋታ ላይ ያሳየው መነሳሳት እንግዲህ ለዛሬው ጨዋታ ይጠቅማል ተብሎ ይጠበቃል። ምንም ቢሆን በግብጽ ጨዋታ ሽንፈት ቢያጋጥመውም ማለት ነው። እንግዲህ እነዚህ ቀጣይ የሚደረጉ ዛሬ የሚደረጉ ጨዋታዎች የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ያለው እንቅስቃሴ የሰመረ ለማድረግ መልካም አጋጣሚ ይፈጥራታል ብለን እናምናለን። ለኢትዮጵያ ብሔራዊ ቡድን እንግዲህ መልካም እድል እንመኛለን በኢዜአ ስፖርት ስም። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው ትላንት ማምሻውን በዩኤፋ ኔሽንስ ሊግ የተደረጉ የሩብ ፍጻሜ መልስ ጨዋታዎችን ይሆናል። እነዚህ ጨዋታዎች ልብ አንጠልጣይ ድራማዊ ክስተቶች የታዩባቸው ነበር ማለት ይቻላል። የአውሮፓ እግር ኳስ አያላንን በአውሮፓም በዓለም እግር ኳስን በጣም ስኬታማ የሚባሉ ሀገራትን እርስ በርስ ያፋጠጠና ያገናኘ ጨዋታ ነበረ ማለት እንችላለን። እንግዲህ በዚህም ፈረንሳይ፣ ፖርቹጋል፣ ስፔን እና ጀርመን ወደ ግማሽ ፍጻሜው ተቀላቅሏል። በድምር ውጤት ፖርቹጋል ከዴንማርክ ባደረጉ ጨዋታ ፖርቹጋል 5-2 በሆነ ውጤት አሸንፋለች። ዮዋኪም አንደርሰን በራሱ ላይ ግቡን አስቆጥሯል። ክርስቲያኖ ሮናልዶ ትሪንቻ 2 ጎሎችን አስቆጥሯል። ጎንዛሎ ራሞስ ቀሪዋን ግብ ለፖርቹጋል ብሔራዊ ቡድን አስቆጥሯል ማለት ነው። በመጀመሪያው ጨዋታ ዴንማርክ በሜዳዋ
ፖርቹጋልን በራስ መንስ ኦስሉንድ ግብ ማሸነፏ ይታወስ ነበር። እንግዲህ ፖርቹጋል ይህንን ጨዋታ ውጤት ቀልብሳ እንግዲህ በድምር ውጤት 5-3 በማሸነፍ ወደ ግማሽ ፍጻሜው አልፋለች ማለት ነው። በዚህ ጨዋታ ክርስቲያኖ ሮናልዶ በጨዋታው የፍጹም ቅጣት ምት ሆነ ነበር። እንግዲህ በጨዋታው የሳቱን ፍጹም ቅጣት ምት በጨዋታ በክፍት ጨዋታ በኦፕን ፕሌይ እንግዲህ በማግባት ቡድኑን ክሷል ማለት ነው። በ40 ዓመቱ አሁንም ክርስቲያኖ ሮናልዶ ድንቅ ብቃቱን እያሳየ ይገኛል ማለት ነው። እንግዲህ በሌላኛው ጨዋታ እንግዲህ ፈረንሳይ እና ክሮኤሺያ ባደረጉ ጨዋታ ፈረንሳይ 2-0 በሆነ ውጤት ክሮኤሺያን አሸንፋለች። ማይክል ኦሊሴ እና በድንቅ ብቃቱ ላይ የሚገኙ ኡስማን ዴምቤሌ ግቦቹን አስቆጥሯል። ኡስማን ዴምቤሌ በመጨረሻዎቹ ጨዋታ ክፍለ ጊዜ ላይ ያስቆጠረው ግብ በጣም ወሳኝ ነበረ። ይህ ጨዋታ እንግዲህ ወደ 30 ደቂቃ አምርቷል። ምክንያቱም በድምር ውጤት 2 አቻ ነበሩ ቡድኖቹ። በመጀመሪያው ጨዋታ ክሮኤሺያ በሜዳዋ ፈረንሳይን 2-0 ማሸነፏ የሚታወስ ነው። ተከትሎ እንግዲህ ጨዋታው ወደ 30 ደቂቃ አምርቶ ነበር። በዛ ምንም ግብ አልተቆጠረም። በመለያ ምት እንግዲህ የፈረንሳይ ብሔራዊ ቡድን 5-4 በማሸነፍ ወደ ግማሽ ፍጻሜው ገብቷል ማለት ነው። እንግዲህ ለብሉ እንግዲህ ሰማያዎቹ ወሳኝ የሚባል ድል አስመዝግበዋል ማለት ነው። እንግዲህ ኡስማን ዴምቤሌ በትላንትናው ጨዋታ ላይ ያሳየው ብቃት በጣም የሚያስደንቅ ነበረ። በዘንድሮው ውድድር ዓመት በጣም አስደናቂ ብቃት እያሳየ ይገኛል። ለባሎን ዶርም እያሳያለው ብቃት አሳጭቶታል ማለት እንችላለን ማለት ነው። እንግዲህ እሱ ያሳየው ብቃት ለፈረንሳይ ብሔራዊ ቡድን ትላንትና በጨዋታው ላይ ትልቅ አስተዋጽኦ አድርጓል ማለት እንችላለን። በሌላኛው ተጠባቂ ጨዋታ እንግዲህ ስፔን ከኔዘርላንድ ባደረጉት ጨዋታ የመልስ ጨዋታ 3-3 በሆነ ውጤት ነው የተጠናቀቀው። በድምር ውጤት 5-5 ሆኖ ስፔን በመለያ ምት 5-4 በማሸነፍ ወደ ግማሽ ፍጻሜ አልፋለች ማለት ነው። በጨዋታው ላይ ግቦቹን ያስቆጠሩ ተጫዋቾችን ስንመለከት ማይክል ኦያርዛባል ለስፔን በጨዋታና ፍጹም ቅጣት 2 ጎሎችን አስቆጥሯል። ታስታውሱ እንደሆነ አድማጭ ተመልካቾቻችን የተጫዋች ስፔን የአውሮፓ ዋንጫን ፍጻሜ ላይ እንግሊዝን ስታሸንፍ የማሸነፊያን ወሳኝ ግብ ያስቆጠረ ተጫዋች ነው። እንግዲህ በትላንቱም ጨዋታ 2 ወሳኝ ግቦችን ማስቆጠር ችሏል። ላሚን ያማል በ103ኛው ደቂቃ ላይ በጭማሪ ሰዓት ግቡን አስቆጥሯል። ሌላኛውን ግብ ለስፔን ብሔራዊ ቡድን በዩኤፋ ኔሽንስ ሊግ የማጣሪያ ወይም ደግሞ ውድድር ላይ በእድሜ ትንሹ በ17 ዓመት ግብ ያስቆጠረ በእድሜ ትንሹ ተጫዋች በሚል አዲስ ታሪክ ጽፏል። እንግዲህ በአውሮፓ ዋንጫ ላይም እንደዚሁ አዳዲስ ክብረ ወሰኖችን አስደናቂ ክብረ ወሰኖችን የሚያስችሏል ላሚን ያማል። ይህንንም በዩኤፋ ኔሽንስ ሊግ ቀጥሎበታል ማለት ነው። በዚህ ጨዋታ ለኔዘርላንድ ሜምፊስ ዲፋይ 1 ጎል አስቆጥሯል። ያን ማቲያንሰን እና ጃቪ ሲመንስ በፍጹም ቅጣት ምት የጃቪ ሲመንስም እንግዲህ በጭማሪ 30 ደቂቃ ላይ የተቆጠረ ነበር። እነዚህ ቡድኖች በድምር ውጤት 5-5 ከተለያዩ በኋላ ወደ መለያ ምት ነበር ያመራው። እንግዲህ ስፔን ብሔራዊ ቡድን 5-4 በማሸነፍ ወደ ግማሽ ፍጻሜ አልፏል። ሌላኛው ጨዋታ የነበረው ጀርመን ከጣሊያን ያደረጉት ጨዋታ ነው። በዚህ ጨዋታ እንግዲህ ጀርመን ከጣሊያን 3 አቻ ተለይቷል። በድምር ውጤት ጀርመን 5-4 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ አልፋለች። ጆሹዋ ኪሚች በፍጹም ቅጣት ምት፣ ጀማል ሙሲያላና ቲም ክላይንዴት በጨዋታ ግቦችን አስቆጥረዋል። ለጣሊያን ብሔራዊ ቡድን ሞይስኪን 2 ግቦችን ሲያስቆጥር ጃኮሞ ራስፓዶሪ በፍጹም ቅጣት ምት ግቡን አስቆጥሯል ማለት ነው። እንግዲህ ጀርመን በመጀመሪያው ጨዋታ ማሸነፏን ተከትሎ በድምር ውጤት 5-4 በማሸነፍ ወደ ግማሽ ፍጻሜው ገብታለች ማለት ነው። እንግዲህ በግማሽ ፍጻሜው ጁን ላይ በቀጣይ ሰኔ ላይ ጨዋታዎቹ ይደረጋሉ። በዚህም መሰረት ፈረንሳይ ከስፔን የሚያደርጉት ጨዋታ በጣም ተጠባቂ ነው። በአውሮፓ ዋንጫ የነበረው የግማሽ ፍጻሜ ተደገመ ማለት ነው። በዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ማለት ነው። ፖርቹጋል ከጀርመን እንግዲህ ሌላኛው ዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ይሆናል ማለት ነው። የዩኤፋ ኔሽንስ ሊግ እንደ አውሮፓውያን አቆጣጠር በ2018 ዓ.ም በአውሮፓ እግር ኳስ ማህበር ዩኤፋ የተጀመረ ውድድር ነው። የዩኤፋን ውድድር የጀመረበት ምክንያት አድማጭ ተመልካቾቻችን ሚኒንግለስ ፍሬንድሊ ጌምስ ወይም ደግሞ ትርጉም አልባ የወዳጅነት ጨዋታዎችን በመቀነስ የአውሮፓ ሀገራት እኩል ደረጃ ካሉ የአውሮፓ ሀገሮች ጋር ደማቅ የሆነ ወይም ደግሞ ፉክክር ያለው ጨዋታ እንዲያደርጉ በማሰብ ያዘጋጀው የሊግ ፎርማት ነው። ሊግ ኤ፣ ሊግ ቢ፣ ሊግ ሲ፣ ሊግ ዲ ተብሎ ውድድሩ ይደረጋል ማለት ነው። እንደ እንግሊዝ ወይም ደግሞ ሌሎቹ በታችኛው የሊግ እርከን እንደዚሁ ደረጃ አስቀምጠው እንደሚያወዳድሩት ይሄም ደግሞ የሀገራት የሊግ እርከን ውድድር ተደርጎ ነው እንግዲህ የተደረገ የሚገኘው ማለት ነው። በሊግ ጥሩ የሚያስመዘግቡ ውጤት የሚያስመዘግቡ ቡድኖች እንግዲህ በሊግ ይቀጥላሉ። በሊግ ደግሞ ጥሩ
ውጤት የሚያስመዘገቡ ቡድኖች ደግሞ ወደ ታች ወደ ሊግ ቢ ሲ ዲ ይወርዳሉ። ከቢ ወደ ሲ መውረድ አለ፣ ከሲ ወደ ዲም መውረድ አለ፣ ከቢ ወደ ኤም ከፍ ማለት አለ፣ ከሲ ወደ ቢም ከፍ ማለት አለ፣ ከሲ ወደ ዲም ዝቅ ማለት አለ፣ ከዲ ወደ ሲም እያሉ ደረጃው እንደሚያስመዘግቡት ሀገራት እንደሚያስመዘግቡት ውጤት እንግዲህ ደረጃቸው ከፍ ይላል ዝቅ ይላል። የሚወዳደሩበት የሊግ እርከን በቀጣዩ የውድድር ዓመት ላይ እንግዲህ እያደገ ይመጣል ማለት ነው። በጣም ተጠባቂ ጨዋታዎች ነበሩ ትላንትና እንግዲህ የተደረጉት በሊግ ቢ ሲ ዲም ሌሎች ጨዋታዎች ተደርጓል። እንግዲህ በዋናነት የተመልካቹን ትኩረት ስቦ የነበሩ በሊግ ኤ ዩኤፋ ኔሽንስ ሊግ ኤ ሻምፒዮንሺፕ የተደረጉ የሩብ ፍጻሜ ጨዋታዎች ነበሩ። እንግዲህ በዚህም ፈረንሳይ፣ ፖርቹጋል፣ ስፔንና ጀርመን ተጋጣሚዎቻቸውን በደርሶ መልስ ውጤት በማሸነፍ እንግዲህ ወደ ግማሽ ፍጻሜ አልፏል ማለት ነው። ይህን የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ ይዘን እንቀርባለን። ያው በዚህ ሳምንት የዓለም አቀፍ የወዳጅነት ጨዋታዎች፣ የውድድር ጨዋታዎች፣ የብሔራዊ ቡድን ጨዋታዎች፣ የዓለም ዋንጫ ማጣሪያ ጨዋታዎች ኔሽንስ ሊግን ጨምሮ ተደርጓል ማለት ነው። በሳምንቱ አጋማሽም እንግዲህ የወዳጅነት ጨዋታዎች ይቀጥላሉ። ሌሎች የብሔራዊ ቡድን ጨዋታዎች፣ በአፍሪካ ዞን የሚደረጉ የዓለም ዋንጫ ማጣሪያ ጨዋታዎች፣ በላቲን አሜሪካ፣ በኮንሜቦል፣ በኤሽያ እንደዚሁ ጨዋታዎች የሚቀጥሉ ይሆናል። እንግዲህ እኛ በዋናነት የመረጥንላችሁ የዩኤፋ ኔሽንስ ሊግን ውድድር ይሆናል ማለት ነው። የዩኤፋ ኔሽንስ ሊግና ሌሎችም የወዳጅነት ጨዋታዎች እንግዲህ ከተጠናቀቁ በኋላ እንግዲህ የክለብ ውድድር በሳምንቱ መጨረሻ ቀናት በቀጣይ ሳምንት ወደ የሚመለስ ይሆናል ማለት ነው። እሱንም የተመለከቱ መረጃዎች በቀጣይ የኢዜአ ስፖርት ፕሮግራም ይዘን የምንቀርብ ይሆናል። አድማጭ ተመልካቾቻችን ለዛሬ ነበረን የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።